أبو هريرة باستلالفوت لي ما من بني آدم يولد يا آدم نجيكم ما يولد مانم نبيات رسولوች ሸይጣን ሆዳቸውን ሲወለዱ ጠላትን ሚነቱ ሊገልጽ ሆዳቸውን ሕፃኑን ይመታዋል ያኔ فيستهل صارخا ሕፃኑ ያለቅሳል እዛ ነው የሚጀምረው መጣህ ብሎ ነው የሚቀበለው መርየምንና ልጇን ሲቀራሉ ነብዩ አለይሂ ሰላቱ ወሰለም فتقبلها ربها بقبول حسن لليلا نبياتوች ያልሰጠው ንጣ ለሷና ለልጇ ለልጅ الله ተቀበለ አንተ የምታደርገው ዱዓ የሰማይን በር ከፍቶ ተአምር ሊፈጽም ይችላል ይሄን ነው አላህ ሊያስተምረን የፈለገ መርየም ማደግ ጀመረ እናቷ ለቤተል መቅዲስ አገልጋይ ነይታታለች ስለዚህ ወደዛ የምትሄድበት እድሜ ሲደርስ ሴት ነች መስጂድ ውስጥ ገብታ እንዴት ታገልግል እዛ ውስጥ እንዴት ነው የምትኖረው ማን ይንከባከባት ኃላፊነት የሚወስድ ሰው ያስፈልጋል መጣችና ዘከሪያ የመጀመሪያ ልጇን ያገባ ባሏ ነው ነብዩላህ ዘከሪያ መጣች ጥያቄ ያቀረበች መርየምን ተረከቡኝ አለች እዛ ውስጥ ገብታ መስጂዱ ኑሮዋ እንዲሆን እዛው እንድትሰግድ አላህ እንድታመልክ ሰጋጆችን እንድትخدም ነው ዘከሪያ መውሰድ ሲፈልግ ግን የኢምራንን ቤተሰብ ልቅና የሚያውቁት ቀሳውስቶች ዑለማዎቹ እኛ ምድሉ ይገባናል መርየምን ለመንከባከብ ግጭት ተፈጠረ ውዝግብ ተፈጠረ ውዝግቡንም ለመዳኘት አንድ ሐሳብ ቀረበ በቃ ዕጣን እንጣጣ እንጨት እንጣጣ እሱ ይዳኘን ተባለሻው እንጨቶች ያዙና የሚፈስ ወንዝ ላይ ወስደው ጣሉት ከወንዙ ፍሰት በተቃራኒ ሄደለት ሰውዬ እንጨቱ እሱ መርየምን ይንከባከባል ተባለ እንጨቱም ሲጣል ለዘከሪያ ወጣለት ልባቸው እንዲረጋጋ እንደገና ሞከረ ለሱ ወጣ ሶስት ጊዜ ለዘከሪያ ወጣ ለዛ ነው አላህ ወከፈለሃ ዘከሪያ እሷን የመንከባከብ ኃላፊነትም ዘከሪያ ወሰዳል ለነብዩ አለይሂ ሰላቱ ወሰለም የነ መርየምን የነ ዘከሪያን ታሪክ ይተርክላቸውና ذلك ይሄው የነገርነኮ من انباء الغيب ከሩቅ ሚስጥር ነው የነገርን አንተ እኮ ከነሱ መሃል አልነበርክም እጣ ሲጣጣሉ አይሁም يكفل መርየምን እኔ ነው የሚገባኝ እኔ ይያሉ እጣ ሲጣጣሉ አንተ መሐመድ እነሱ መሃል አልነበርክም وما كنت لديهم اذ يختصمون እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል አላህ አህመድ الديدات የነጽጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል አላህ ለመልእክተኛው አለይሂ ሰላቱ ወሰለም ከመቶ ዓመታት በፊት የነበረን ክስተት ዘግቦ የነገራቸው ነው የነበረውን ፍጭት ውይይት ማን ነው የሚገባው ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ የገለጠላቸው መርየም ማደግ ጀመረች ቤተል መቅዲስ ውስጥ ገባች ሚንከባከባት ዘከሪያ ነው ልብስ ይወስድላታል ምግብ ይወስድላታል እንክብካቤ ላይ ነው መርየምን አላህ ከልጅነቷ ጀምሮ ከራማ